ከዚህ በፊት እንግዲህ በሳይታችሁ ተገኝቼ አይቼ ነበር ያኔ ስመጣ ቴራስ እንኳን አልነበረም አሁን ግን ፓርቲሽን ብዙ በዚህ አጭር ጊዜ ፍጥነት ውስጥ የተለያየ ግንባታ ፍጥነቶችን አይቻለሁ መቼም ግንባታ ብቻ አይሆንም ሌላም በዚህ ፍጥነታችሁ አዲስ ነገር አይጠፋም ብዬ አስባለሁ እና አዲስ ነገር አለ እስኪ ትክክል ከዚህ በፊት ከመጣችሁ በኋላ በጣም ብዙ ፕሮግረስ አለ እንደ አጠቃላይ እንደ ሳይት አዳዲስ ነገሮችም ይኖሩናል ከፕሮግረስ አንፃር ካስታወስሽ ስትመጡ ስትራክቸር ኦልሞስት እያለቀ ነበር ስትራክቸሩ አሁን ላይ ስትራክቸሩ ተጠናቆ ፓርቲሽኖች ተጠናቆ ኦልሞስት ወደ መጨረሻው ምዕራፋችን ላይ ተቃርበናል በፕሮግረስ ደረጃ ብዙ ሰው ያው ኢሹ ነው የተለያየ ሪል ስቴት ላይ የተለያየ መጥፎ ታሪክ ሰው ስላለው ማለት ነው እኛ ጋር ግን በቃላችን መሰረት ከቃላችንም ቀደም ብለን ለማስረከብ ዝግጅት ላይ ነን አጠቃላይ ፕሮጀክቱ ዲዛይን የተደረገው ዱባይ ላይ ነው በኮንስትራክሽን ደረጃ ደግሞ የሀገር ውስጥ ተቋራጭና የቻይና ኩባንያዎች ናቸው አንድ ላይ እየተሳተፉ ያሉት ያ መሆኑ በፍጥነት እንድንገነባ አስችሎናል እንደምታየው ፕሮግረሱ በጣም ጥሩ የሚባል ስቴጅ ላይ ነው ሌላው ከዲስካውንት አንፃር በአለን አስመልክቶ ለተወሰነ ጊዜ ያወጣነው ዲስካውንት አለ እሱም ደግሞ አዲስ ነገር ነው ደንበኞች ያው ትንሽ የሚባል ዲስካውንት አይደለም ያወጣነው ቤቶቻችን ላይ እንደሚከፍሉት ዳውን ፔመንት የሚጨምር ዲስካውንት ነው ያለን አጠቃላይ እስከ 25% የሚደርስ ቅናሽ አርገናል ሌላው የምስራቻችን ደግሞ ምንድነው ሁለቱ ህንጻዎቻችን ላይ የሁሉንም ቤቶች ካርታ አውጥተናል የየግል ካርታ ማለት ነው ከዚህ በፊት እኛ ለደንበኞች ውል እንኳን ስናዘጋጅ ቃል አልገባንም ነበር በዚህ ሰዓት ካርታዎችን ለማዘጋጀት ነገር ግን ያው ደንበኞች ከባንክ አንፃር አንዳንዴ ከገዙ በኋላ ካቅማ አንፃር ከባንክ ማያዝ የሚፈልጉ ደንበኞች ስለሚኖሩ ቀደም ብለን ልናወጣ ከነበረው ጊዜ ከ7 ወር በፊት ቀደም ብለን ካርታዎችን ሬዲ አርገን የሚፈልጉ ደንበኞች ሙሉ ክፍያቸውን ጨርሰው ካርታ እንዲወስዱ ከባንክ ጋር ማያያዝ የሚፈልጉ ደንበኞች ደግሞ የቀራቸውን ክፍያ ከባንክ ጋር እንዲያያይዙ እድል ሰጠናል ከዚህ ጋር ያያይዞ ደግሞ ሌላው አዲሱ ነገራችን 50-50 የባንክ ብድር አመቻችተናል ሁለቱ ብሎኮቻችን ላይ እንዳልኩሽ ካርታቸው ሬዲ ስለሆነ ደንበኞች ቅድሚያ 20% ይከፍላሉ 30% እስኪረከቡ ባለው ጊዜ ይከፍላሉ ቀሪውን 50% ደግሞ ቤታቸው የኖሩ ለ20 አመት የሚከፍሉበትን አዳዲስ እድሎችን ይዘን ቀርበናል ማለት ነው እንደምታየው ከጀርባም ያሉ አዳዲስ ብሎኮቻችን ፕሮግረሳቸው ጥሩ የሚባል ደረጃ ላይ ነው እንዳጠቃላይ ያሉን አዳዲስ ነገሮች እንደዚህ ነው ይመስላሉ እንደምታየው ያው ቅድም ላይ ነው የነበርነው 17ኛ ፍሎር ላይ ይሄ አሚባራ የሚለው ላይ ነው የነበርነው አሁን ደግሞ ፓርክ ውስጥ ነን ያለነው ቤት ውስጥ ሆነሽ የምታየው እይታ ይሄን ይመስላል ማለት ነው ከቤትሽ ይሄን እይታ ታያለሽ አሁን ፓርክ ውስጥ ነን ህንጻዎቹ የሚታዩ ከሆነ ከበረንዳዎቹ ላይ ደግሞ ሆኖ ይሄን የሚያምር እይታ ነው የምታየው ሰው እንደምታየው ወክ ያረገ ነው የተንቀሳቀሰ ነው በአቅራቢያሽ እንደዚህ አይነት ነገሮች መኖራቸው ጥሩ ነገር ነው ለሚኖረው ሰው ጥሩ ፊሊንግ ነው በ200 ሜትር ራዲየስ ሴፍ በሆነ ቦታ ላይ አካል ብቃት እንቅስቃሴ ለማድረግ ወክ ለማድረግ ያመቻል ማለት ነው በተጨማሪም ደግሞ ይሄ ፓርክ መኖሩ አሻግረሽ ሸራተን ሆቴል ቤተመንግስት ሳይንስ ሙዚየም ይህ እይታ የሚታየው ይሄ ፓርክ በመኖሩ ነው በርቀት የሚታይ እይታ በጣም የሚያምር ነው ይሄ ሲቲ ቪው ፓርሻሊ በጎን በኩል ያለው እይታ አለ በዚህ በፓርክ ሳይድ ደግሞ ያለው የሚያምር እይታ አለ ፓርኩ እንደምታየው ሰው የሚጋቡ ሰዎች በጣም የሚያምር ኢንቫይሮንመንት ነው ያለው እሺ አሁን ደግሞ ላይ ወተን ደግሞ መልሰን ምን እንደሚመስል እይታውን እናያለን ቀላል ስራ አይደለም ሰርታችሁ ይጠበቃችሁኝ በዚህ አጭር ጊዜ ትክክል እኔ እንኳን ያው ያያዩት ነው ግን ለተመልካቾቻችን የት ነው ያለው ሎኬሽናችሁ የሚለው ንገረኝ ያው እንግዲህ ማስረዳት አይጠበቅብኝም ነበር ከጠየቅሽ አይቀር ለፊታችን ያለው ፍሬንድሺፕ ፓርክ ነው ፍሬንድሺፕ ፓርክ ፊት ለፊት ነው የሚገኘው ሳይታችን ጌትድ ኮምፓውንድ መንደር ነው 36000 ካሬ ላይ ነው የሚያርፈው አጠቃላይ ወደ 7 ፒውር ሬዚደንሻል የሆኑ ብሎኮችን ነው የምንገነባው ከስራቸው ምንም አይነት ኮሜርሻል አይኖርም እንደምታየው በሁሉም ሳይድ አቅራቢያ የሆነ ሳይት ነው በጎናችን በኩል ያለው ሜክሲኮ ነው ለሜክሲኮ ወኪንግ ዲስታንስ ነው 1 ኪሎ ሜትር የማይሞላ ርቀት ላይ ነን ያለነው ለ4 ኪሎ በጣም ቅርብ ነን ያለነው ለፒያሳም ጀርባችን ነው ጀርባችን ፒያሳ ነው ስታዲየም ደግሞ በዚህኛው ሳይት እንግዲህ ኦልሞስት 500-600 ሜትር ነው ከኛ ሳይት ከየትኛውም አካባቢ ለእንቅስቃሴ በጣም አመቺ የሆነ ስፍራ ነው ያለን ከሳይት አንፃር ብዙ ጊዜ መሃል ከተማ ነው ይባላል ግን መሃል ከተማ ሆኖ ምን አይነት ቦታ ላይ ነው ያለው የሚለው አንድ ወሳኝ ነጥብ ነው የአፓርትመንት ቫልዩ ላይ በ10 ሜትር ራዲየስ እንኳን የዋጋ ልዩነት ሊኖረው ይችላል በኋላ ሰው ከገዛ በኋላ ሲያከራየውም ሲሸጠው የሎኬሽን የተወሰነ ርቀት እንኳን የተለያየ ልዩነት ልታመጣ ትችላለች የኛ ሎኬሽን ደግሞ መሃል ላይ ነው ብቻ ሳይሆን አካባቢው ያሉ ኔበርሁዶች በጣም ቆንጆ ናቸው በተጨማሪም ለየትኛውም ቦታ ቅርብ ነው ለሜክሲኮም 1 ኪሎ ሜትር በማይሞላ ርቀት ውስጥ እናገኘዋለን ወደ ላይም ብንሄድ ወደ 4 ኪሎ ብንሄድ 1 ኪሎ ሜትር የማይሞላ ርቀት ነው ወደ ፒያሳም ብንሄድ ቸርቸር ጎዳና ለኛ 300-400 ሜትር ነው ርቀቱ
ወደ ስታዲየም ብንሄድ በጣም ቅርብ ነው ለስታዲየም መሃል የምንለው ቦታ ላይ ነው ለሁሉም አቅጣጫ መሃል የምንለው ቦታ ላይ ነው ኮምፓውንዳችን ያለው ስለዚህ ሳይታችን መሃል ከተማም ከመገኘቱም በተጨማሪ ለመኖር የሚረብሽ የሚያውክ አይነት ኢንቫይሮንመንት አይኖርም ማለት ነው ልጆች ለማሳደግ ለመኖር አመቺ ኢንቫይሮንመንት ነው የሚኖረው ጌትድ ኮምፓውንድም ስለሆነ ሰው ከዳውንታውን ወጣ ብሎ ሰሚት አያት ለቡለ የሚገዛቸውን ኮምፓውንዶች መሃል ከተማ ላይ ሁሉንም ነገር አብሮ ያገኛል ማለት ነው ታዲያ በመንደራችሁ ምን የተለየ ነገር አለ በአሚባራ መንደር ብዙ ሪል ስቴቶች ስላሉ እናንተ ጋር ያለው ነገር አሚባራ ፕሮፐርቲስ አጠቃላይ አዘሆል ዲዛይኑ ሲያሰራ ብዙ ነገሮችን ታሳቢ አድርጎ ነው ያሰራው ሙሉ ዲዛይኑ የተሰራው ዱባይ ላይ ነው በተጨማሪም ሀገር ውስጥ ደግሞ መጥቶ ከኛ ከሀበሾች ካራክተር ጋር እንዲይዝ የተወሰነ የማሻሻያ ስራ ተሰርቶለት ነው እየተገነባ ያለው እንደምታዩ የተገነባናቸው ሁለት ብሎኮች አሉ አዲስ እየተጀመሩም ያሉ ብሎኮች አሉ ከተማ ውስጥ የማይታዩ ብዙ ፊውቸሮች አሉ ምናልባት ቤት ውስጥ እየገባንም አንዳንድ ነገሮችን አሳይሻለሁ ሶስት ነገሮችን ታሳቢ አድርገናል በዲዛይናችን የመጀመሪያው ነገር ኳሊቲ ነው ሁለተኛው ነገር አሚኒቲዎች ናቸው ሶስተኛው ነገር ደግሞ ሴፍቲ ነው እነዚህ ሶስቱ ነገር አንድ ላይ በማዋሃድ ነው ዲዛይናችን ፈታ ያሰባቸው ችግሮችና አማራጭ ይዘን የቀረብነው እነዚህ ሶስት ነገሮች ላይ በደንብ ሰርተናል ከኳሊቲው ስነሳ እንደምታዩት ይሄ ቤት እንግዲህ ባለ ሁለት መኝታ ነው ከኳሊቲ አንፃር ብዙ የተለዩ ነገሮች አሉት የመጀመሪያው የቤቶቹ ሲሊንግ ሃይት ነው እንደምታዩት በጣም ሃይ ሲሊንግ ነው ወደ 3 ሜትር ከ20 ከፍታ አለው ኔት ስትረከቡ እስከ 3 ሜትር ድረስ ከፍታ ይኖረዋል ምንጠቀመው ደግሞ ኮንክሪት ፍላት ስላብ ነው ምንም አይነት ቤት ውስጥ የምታገኙት ተሻጋሪ ቢም አይኖርም ተጨማሪ ፍላት መሆኑ ብቻ ሳይሆን ኮንክሪት ነው 27 ሳንቲ ቲክነስ ያለው ኮንክሪት ነው ያ ማለት እርጥበት አያስተላልፍም የድምጽ እንቅስቃሴ ቢኖር ምንም አይነት እንቅስቃሴ ቤት ውስጥ ሆነን አንሰማም ከውበትም አንፃር ተጨማሪ ከቬንቲሌሽንም አንፃር ከፍታው አድቫንቴጅ ይሆነናል ሌላው ምንም አይነት ሁሉም ቤቶቻችን ላይ ኮለን አናገኝም ኮለን ቱ ኮለን የሚኖረው ስፓን ሌንግዝ ወደ 8 ሜትር ከ50 ነው ከተማው ውስጥ ከምናገኛቸው ስታንዳርዶች ከሜትር ከ50 እስከ 2 ሜትር ተጨማሪ ስፋት ይኖረዋል ያ ማለት ኮለኖች የሚገኙት ወደ በረንዳና ወደ ኮሪደር ነው ስለዚህ ቤቶቻችን ከኮለን ፍሪ ናቸው ነፃ ናቸው ይህ ሲሆን ኢንኬዝ እንኳን እኛ ሪዲዛይን የማድረግ ሐሳብ ካለን የፈለገው ቦታ ላይ ፓርቲሽኖቻችንን ማስተካከል እንችላለን ከከፍታውም ፍላት ከመሆኑም አንፃር ተጨማሪ አድቫንቴጅ ይኖረናል ማለት ነው እነዚህ ነገሮች ሞር ቤታችን የሚኖረውን ብርሃን ይጨምራሉ ቬንቲሌሽንን ይጨምራሉ ከውበትም አንፃር በጣም ቆንጆ ውበትን የቤታችንን ውበት ተጨማሪ የሚጨምር ነገሮች ናቸው ቤት ላይ የሚኖር የእይታ ስፋትን ራሱ ይጨምራል ተመሳሳይ ሳይዝ ያላቸው ቤቶች ነው አንዱ 2 ሜትር ከ60 ቢሆን አንዱ ደግሞ 3 ሜትር ቢሆን በአይናችን የምናየውን እይታ ያሰፋዋል እነዚህ ነገሮችን ከተለመደ ወጣ ባለመልኩ ሰርተናል ሌላው ቤቶቻችን እርስ በርስ አይተያዩ ከፕራይቬሲ አንፃር ሁሉም ቤቶች የሚያዩት የደረጃውና የሊፍቱን በር ነው ስለዚህ ቤት ለቤት የሚተያይ አይኖርም ኮሪደሮቻችንም በጣም ሰፋፊ ናቸው ከሊፍት ስንወጣ 3 ሜትር ይኖራል ከደረጃ ስንወጣ ደግሞ 2 ሜትር ነው በስታንዳርድ በውጭ ስታንዳርድ ነው የሰራ ነው ሌላው ከድምጽ አንፃር ብዙ ነገሮችን ሰርተናል ቤቶቻችን አንድ ቤት ጎረቤትን የሚለየው ግድግዳ ደብል ዎል ነው ይሄኛውን ቤት የራሱ ግድግዳ ይኖራል ያንኛውን ቤት የራሱ ግድግዳ ይኖራል ስለዚህ ድምጽ የማለፍ እድሉ በጣም ጠባብ ነው ይሄ ነገር ከድምጽ አንፃር ብቻ ሳይሆን ብድር ላይ እንኳን ለማስያዝ ደብል ዎል ሲኖርውና በሲንግል ዎል ሲሆን የሚተመነው ባንኮች የሚተምኑበትን መጠን የሚጨምርና የሚቀንስ ነጥብ ነው መስኮቶቻችን ደብል ግሌዝድ ናቸው ያ ማለት ውጭ እንኳን ያለ በርግጥ አካባቢው ላይ ብዙ ጫጫታ የለም እንዳልኩሽ ፓርክ ነው ያለው ትምህርት ቤት የመንግስት መስሪያ ቤት ነው ያለው ነገር ግን እንቅስቃሴ እንኳን ቢኖር መኪና ሲያልፍ ራሱ ልንሰማ አንችልም ደብል ግሌዝድ ነው ደብል ነው ከብርሃን አንፃር ደግሞ ሙሉ ለሙሉ መስኮቶች ናቸው ሰፋፊ መስኮቶች ናቸው ብርሃን በደንብ ወደ ቤታችን እንዲገባ ታሳቢ ተደርገው ነው የተሰሩት ሁለተኛው ነጥብ የሚሆነው አሚኒቲዎች ናቸው ከአሚኒቲ አንፃር ብዙ ከተማችን ላይ የሚገኙ አፓርትመንቶች አንዱ ችግራቸው አንድ ሲንግል አፓርትመንት በተለይ ሲሆን ከስር የሆነ ነገሮች አሉ ነው የሚባለው ወይ ጂም አለ ነው የሚባለው እነዛ ነገሮች ልጆች ለማሳደግ እኛም በቀላሉ ላይፋችንን ኢዚ ለማድረግ አይመቹም እኛ ጋር ራሱን የቻለ 12000 ካሬ ላይ የሚያርፍ በጣም ሂውጅ የሆነ አሚኒቲ ማዕከል ያለ በውስጡ 2 መዋኛ ገንዳ ይኖረዋል ጂምናዚየም ይኖረዋል ቴኒስ ኮርት ባስኬት ኮርት ይኖረዋል መለስተኛ ደግሞ የስብሰባ አዳራሽ ይኖረዋል ፕሮግራሞች እንኳን ቢኖሩ እዛ ውስጥ ማስተናገድ እንዲቻል ማለት ነው ስለዚህ ልጆችም አዋቂዎችም ከግቢ ሳይወጡ
ሁሉንም ፋሲሊቲዎች ያገኛሉ። ሌላው አሚኒቲዎቻችን እነዚህ ብቻ ሳይሆኑ ግቢያችን ውስጥ ሚኒመም ብሎክ ቱ ብሎክ የሚኖር ጋፕ ወደ 18 ሜትር ነው የሚሆነው። ያ ማለት በየህንጻዎቹ መሃል የመንገድ ያህል ርቀት ይኖራል። ስለዚህ ሁሉም ቤቶቻችን በቂ የሆነ ቬንቲሌሽን፣ በቂ የሆነ ላይት እና ፕራይቬሲያቸውን የጠበቁ ይሆናሉ ማለት ነው። በተጨማሪ ደግሞ እነዚህ በየብሎኮቹ መሃል የሚኖሩ ክፍተቶች እነዚህ 18 የ20 ሜትር ክፍተቶች ተጨማሪ ከዋናው ኮመኒያል በተጨማሪ ልጆች እንቅስቃሴ የሚያደርጉባቸው ስፍራዎች ፕሮግራም ቢኖር መደገስ የሚያስችል ስፍራ ነው። 700-800 ካሬ ኮመኒያል ይኖራል ማለት ነው። እንደምታውቁ ዳውንታውን ነው የመሬት ቫልዩ በጣም ሃይ የሆነበት ቦታ ነው። ያንን ብለን ግን ክራውድድ የሆነ ኮምፓውንድ አይደለም የገነባ ነው። ሊይዘው ከሚችለው ስፋት አንፃር በጣም ጥቂት ብሎኮችን ነው የገነባ ነው። ወደ 7000 ካሬ አካባቢ ግቢያችን ውስጥ ፍሪ ስፔስ ይኖራል፣ መንቀሳቀሻ ስፍራ ይኖራል ማለት ነው። ሙሉ ለሙሉ ደግሞ መኪኖች ከስር ስለሆነ ግራውንዱን ጨምሮ ወደ ቤዝመንት ስለሆነ የሚገቡት ከአንደኛ ፍሎር ላይ ህንጻዎቹ መንትያ ሆኖ ከሚወጡት ፓርት ላይ ይሄ 7000 ካሬ የሚል ስፍራ ላይ ምንም አይነት የመኪና እንቅስቃሴ አይኖርም። ወክዌይ፣ ፋውንቴን፣ ግሪነሪ ነው የሚሆነው። ያው ከስር መኪና ማቆሚያ ይኖራል፣ መዝናኛ ማዕከል ይኖራል ከስር፣ ከላይ ደግሞ መንቀሳቀሻ ስፍራ ይኖራል ማለት ነው። ሰው ግቢ ውስጥ መኪናውን ከታች አቁሞ ከላይ መንቀሳቀስ ይችላል ማለት ነው። ክራውድድ የሆነ ኤሪያ አይደለም፣ ለመኖር አመቺ የሆነ ኢንቫይሮንመንት ነው የፈጠርነው። ብዙ ሰው ያው መሀል ከተማ ላይ ቤት መግዛት እየቻለ አቅም እያለው ከከተማ ወጣ ያለ ኮምፓውንድን ይገዛል። ይሄን የሚያደርግበት አንዱ ምክንያት እነዚህን አሚኒቲዎች በማጣት ሲንግል አፓርትመንት ሲሆን ያው ኢን ፊውቸር ለምሳሌ ዛሬ ላይ ሲገዛ ቤቱ የብርሃን የቬንቲሌሽን ችግር ላይ ኖርበት ይችላል። ግን ቤቱን ከተረከበ በኋላ ወይ የኖርበት ከጎን ያሉ ኔበርሁዶች ሲገነቡ እነዚህ አይነት ችግሮች ያጋጥሙታል። ያው ብዙ ጊዜ ሲንግል አፓርትመንት መንገድ የሚያገኘው ከአንድ ሳይድ ውጭ ያሉት ፓርቶች ኔበርሁድ ይኖራቸዋል፣ ሌሎች ባለይዞታዎች ይኖራቸዋል። በዛ ባለይዞታዎች ላይ ግንባታዎች ሲገነቡ እነዚህ አይነት ችግሮች ያጋጥማቸዋል። ከዛ አንፃር ነው እኛ እንግዲህ ሰፋፊ በመሃል የሚገኙ ስፍራዎችን የተው ነው። በአሚኒቲ ደረጃ እነዚህን አሟልተናል። ተጨማሪ ደግሞ ከኮምፓውንዱ ትይዩ የሆነ ድርጅቱ የሚገነባው ትልቅ ሞል ይኖራል። ወደ 11000 ካሬ ላይ ነው የሚያርፈው። በጣም ሂውጅ ነው። በውስጡ ላይብራሪዎችን፣ ሲኒማ፣ የተለያየ ግልጋሎት የሚሰጡ ስፍራዎች ይኖራሉ። በተጨማሪ ደግሞ ፍራንቻይዝ የተደረጉ ዓለም አቀፍ የምግብ፣ የአልባሳት፣ የፈርኒቸር ብራንዶች ይኖራሉ እዛ ሞል ውስጥ። ሰው ከግቢው ሳይርቅ ትልቅ ሞልም ያገኛል ማለት ነው። ሁሉም ቤቶች አሳይን የተደረገ ፓርኪንግ ይኖራል። በፊት ለፊታቸው ደግሞ ገስት ፓርኪንግ ይኖራቸዋል። ተጨማሪ ደግሞ ሞሉ ላይ ሂውጅ የሆነ ወደ 11000 ካሬ ላይ የሚያርፍ 3 ቤዝመንት ያለው ፓርኪንግ ይኖራል። የሞሉ ሞል በባህሪው ቀን ላይ ነው አገልግሎት የሚሰጠው። ማታ ላይ ደግሞ ነዋሪው እንዲጠቀም ካምፓኒው ፍቃደኛ ስለሆነ 3-4 መኪና እንኳን ያለው ሰው ቢኖር በአቅራቢያው መኪናውን ማቆም ይችላል ማለት ነው። ሶስተኛው ነጥብ የሚሆነው ሴፍቲ ነው። ከሴፍቲ አንፃርም ብዙ ስራዎችን ሰርተናል። ከተማ ውስጥ ከተለመዱት ብዙ ወጣ ያሉ ነገሮችን አካተናል። የቤዝመንቶቻችን ሲሊንግ ሃይት ያው ግራውንዱን ጨምሮ 3 ሜትር ከ70 ነው። ሃይ ሲሊንግ ነው። ከስታንዳርዱ ከተማ ውስጥ ከተለመደው የ1 ሜትር ከፍታ ይኖረዋል። ያ ማለት አምቡላንሶች መግባት ይችላሉ። የታመመ ሰው ቢኖር ቅድም እንዳልኩሽ በስትሬቸር ወርዶ አምቡላንስ ሊፍት በር ድረስ ገብቶ ይዟቸው መውጣት ይችላል። የእሳት አደጋ መኪኖች መግባት ይችላሉ። ሎዲንግ አንሎዲንግ ላይ እቃ በመጫን በማውረድ ሂደት ላይም መኪኖቹ ውጭ አይደለም የሚቆሙት፣ ሊፍት በር ድረስ መግባት ይችላሉ። የትኛውም መኪና ማስገባት ስለሚችል ቅድም ደግሞ ቤቶቹ ላይ ኮለን ቱ ኮለን ያሉ ስፓሊንግዞች ቤቱ ላይ ምን አድቫንቴጅ እንዳለው አይተናል። ቤዝመንት ላይ ሲሆን ደግሞ ትላልቅ መኪኖች በቀላሉ ሰርኩሌት እንዲያደርጉ ያደርጋል። መግቢያና መውጫ ራምፖችም ይለያያሉ። መግቢያ ራሱን የቻለ ራምፕ ይኖራል፣ መውጫ ራሱን የቻለ ራምፕ ይኖራል። እንግዲህ 4ቱም ፍሎር ነው 3 ሜትር ከ70 ከፍታ ያለው። ያ ማለት በእያንዳንዱ ፍሎር 1 ሜትር ጨምረናል። እንግዲህ ይሄን ስትደምሪው 4 ሜትር እኛ ኮስት አውጥተናል። አንድ ፍሎር ካምፓኒው ኮስት አውጥቷል ማለት ነው። ከስታንዳርድ አንፃር ነው ይህን ያሟላ ነው። ሌላው ከሴፍቲ አንፃር ሊፍቶቻችን በጣም ሰፋፊ ናቸው። የትኛውም የታመመ ሰው ቢኖር የትኛውም ፍሎር ላይ ያለ ሰው በስትሬቸር መውረድ እንዲችል ተደርጎ ነው የተሰሩት። ከሊፍት ሰው ሲወጣ 3 ሜትር ኮሪደር ስለሚኖር በስትሬቸር ገብቶ ሊፍቶቻችን ሰፋፊ ስለሆኑ ስትሬቸር ማስገባት ይችላሉ። እታች ወርዶ አምቡላንስ ይዟቸው መውጣት እንዲችል ተደርገው ነው የተሰሩት። ብዙ ጊዜ የተለመዱት ደረጃዎች አሁን ከህንፃ ጋር የተቀጠሉ ብረት የሚመስሉ ነገሮች ናቸው እንደ ፋየር ኤግዚስት የሚያገለግሉት። ነገር ግን ያው መንግስት እንደ ስታንዳርድ ስለሚያገለግል ነው እንጂ ፋንክሽናል ነው ብለን ብንጠይቅ አጠያያቂ ነው የሚሆነው። እኛ ጋር ያሉ ደረጃዎች ዋናው ደረጃዎቻችን እንደ ፋየር ኤግዚስትም ያገለግላሉ። ዙሪያቸውን 50 ሳንቲ ሺሮል ይኖራቸዋል። ከፍተኛ ቃጠሎ እንኳን ቢኖር ሪዚስት ማድረግ ይችላሉ። በር ደግሞ ይኖራቸዋል ፕሬሸራይዝድ ዶር፣ ቃጠሎ ሲኖር ወደ ውስጥ ጭስ የማያስገባ። በውስጥ በኩል ሜካኒካል ቬንቲሌሽን ይኖራል። በደረጃው
ሰው መትረፍ ይችላል የኡነትም መትረፍ ይችላል ከፍተኛ እንኳን ቃጠሎ ቢኖር ቴምፖራሪ በዛ መትረፍ እንዲችል ተደርገው ነው የተሰሩት በየኮሊደሮቻችን ላይም እሳት በሚነሳበት ጊዜ ጪስ ዲቴክት አድርገው ራሳቸው አውቶማቲካሊ የሚረጩ ይኖራሉ እነዚህ ነገሮች ያው ኮሪደር ላይ ብቻ ሳይሆን ኪችን ላይም ይኖራሉ ሶ ከፍተኛ ቃጠሎ በሚኖር ጊዜ ህንጻው በተወሰነ ደረጃ ሪዚስት ማድረግ እንዲችል ታስበው ነው ከሴፍቲ አንፃር በደንብ ነው ይሰራንባቸው መልካም ያላችሁ የካሬ አማራጭና ከፋፈልስ ምን ይመስላል የሚኖሩን የካሬ አማራጮች ባለ አንድ መኝታ ከ71 ካሬ እስከ 96 ካሬ ናቸው ባለ ሁለት መኝታ ከ132 ካሬ እስከ 146 ካሬ ናቸው ባለ 3 መኝታ ከ179 ካሬ እስከ 189 ካሬ ናቸው ባለ 4 መኝታ ደግሞ ከ212 ካሬ እስከ 222 ካሬ ናቸው ከዚህም ደግሞ ሰፋ ያለ ቤት ይፈልጋሉ ለሚሉ ደንበኞቻችን ደግሞ ፔንት ሃውሶች አሉ በጣም ሌክዠሪ የሆኑ ዱፕሌክስ ፔንት ሃውሶች ይኖሩናል በዋጋ ደረጃ ባለ አንድ መኝታ ከ7 ሚሊዮን ብር ጀምሮ ዋጋዎች ይኖሩናል አሁን ደግሞ ያው የመጣችሁበት ታይም ዲስካውንቶች ይኖራሉ እስከ 25% የደረሰ እንደሚከፍሉት ዳውን ፔመንት የሚጨምር ዲስካውንቶች ይኖሩናል ማለት ነው ቅድመ ክፍያችን 10% እና 20% ነው አዳዲሶቹ ፕሮጀክት ላይ 10% ነው ቀሪውን ደግሞ በ3 አመት ጊዜ በ10 ዙር ነው ከፍለው የሚያጠናቅቁት የተገነቡት ላይ የአንድ አመት ዲሊቨሪ ፔሪድ ነው የሚኖረው ቅድመ ክፍያው 20% ይሆናል ቅድም እንዳልኩሽ ካርታዎችም ስላለቀላቸው 50-50 የባንክ ብድሮችንም እናመቻቻለን መልካም በስተመጨረሻ ብዙ ሰው እንግዲህ ቤት ሲገዛ የሚገዛበትን ድርጅት አቅምና ከዚህ በፊት ስላለው ስም ማወቅ ይፈልጋልና እሱን ብታብራራልኝ ትክክል ነሽ ሰው መቼም ገንዘቡን አንድ ቦታ ሲያስቀምጥ ያ ድርጅት ታማኝ ነው ወይ የሚለው ነገር ይጠይቃል ያው ካምፓኒያችን የረጅም አመት በተለያዩ ዘርፎች ልምድ ያለው ካምፓኒ ነው ወደ 30 አመት ያስቆጠረ ካምፓኒ ነው በዋናነት ያው እርሻ ላይ ነው የነበረው የጥጥ እርሻ ላይ ነው የነበረው ወደ 17000 ሄክታር የሚለማ የጥጥ እርሻ አለው ካምፓኒው ሶ ከዛ በኋላ ግን ብዙ እህት ኩባንያዎችን አፍርቷል አቪዬሽን ላይ ይሳተፋል ምናልባት የምታውቁት ከሆነ አዲስ ሞጆ ዘይት አሁን ብዙ ሰው ያውቀዋል አዲስ ሞጆ ዘይት አንዱ እህት ኩባንያ ነው ሌላው አዋሽ ብስኩት ፋብሪካ እንደዚህ እያለን ወደ 7 ትላልቅ ግዙፍ እህት ኩባንያዎች አሉት ያቅም ችግር የለበትም ጥጥ ኤክስፖርት ስለሚያደርግ የዶላር ችግር የለበትም ያው ፋይናንሻሊ ሴኩር የሆነ ካምፓኒ ነው ያው በቅርብ ጆይን ደግሞ ያረጋን አሚባራ ፕሮፐርቲስ ነው ዋው ደስ ይላል ምናልባት ይሄንን ሁሉ ከሰሙ በኋላ የሁሉ ዴሊ ቤተሰቦቻችን እናንተን ኮንታክት ማድረግ ቢፈልጉ በአገር ውስጥም በአገር ውጭም ያሉ ተመልካቾቻችን እንዴት ያገኟችኋል ከስር በመናስቀምጠው ስልክ ቁጥር በመደወል በዋትስአፕ በቴሌግራም ቀጥታም በመደወል የቢሮ የሳይት ቀጠሮ ማስያዝና ተጨማሪ ዝርዝር መረጃዎችን ማግኘት ይችላሉ ውጭ ያሉም ደንበኞቻችን ኢንኬዝ ያው ያሉት መረጃዎች ወስደው ውሳኔ የሚሄዱ ከሆነ የግዴታ መምጣት አይጠበቅባቸው ከፈለጉ በተወካይ ካልፈለጉ ደግሞ እዛው ባሉበት በዲኤችኤል ውላቸውን ልከን ፈርመው ደግሞ ተመላሽኛን ተመላሽ የሚያደርጉበት ሲስተም ስላለን እዛው ባሉበት ሀገር ላይ ግዢዎችን መፈጸም ይችላሉ ስለነበረን ቆይታ በጣም ነው ማመሰግነው እኔም በጣም አመሰግናለሁ ስለሰጠኝ ገለጻ መልካም እሺ